defiance on the streets here in Tehran. Among his predecessors, one fled the country under threat of execution. ኢራን በታሪክና በፖለቲካ ውዝግብ የተሞላች ሀገር። ለ30 ዓመታት ያህል የዚች ሀገር የመጨረሻው ቃል ሰጪና የበላይ መሪ የሆኑት አንድ ሰው አሉ፣ አያቶላ አሊ ካሚኒ። ለመሆኑ ይህ ሰው እንዴት ወደ ስልጣን መጣ? በህዝብ ዘንድ የነበራቸው ተቀባይነት ምን ይመስል ነበር? ዛሬስ በኢራን እየታየ ያለው ህዝባዊ ተቃውሞ የእሳቸውን መንበር እየነቀነቀ ይሆን? ዛሬ የካሚኒን ጉዞ እና የኢራን ወቅታዊ ሁኔታ እንቃኛለን። በቅድሚያ ቪዲዮን ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ ፕሮግራሙን ይከታተሉ። አሁን ወደ ኢራን እንጓዛለን። አሊ ካሚኒ ወደ ስልጣን ማማ የመጡበት መንገድ በአጋጣሚ አይደለም። በዓመታት ትግልና የታማኝነት ጉዞ የተገነባ ነው። ይህ ጉዞ የሚጀምረው ከ1979 የኢራን አብዮት በፊት በነበሩ የድንቅ ትግል ዓመታቶች ውስጥ ነው። አሊ ካሚኒ በወቅቱ የነበሩትን የሼህ መሐመድ ርዛ ፓህላቪን አገዛዝ በጽኑ የሚቃወሙ የሃይማኖት ምሁራን አንዱ ነበሩ። በምዕራባውያን የሚደገፈው የሻህ መንግስት ኢራንን ከእስልምና እሴቶች እያራቀ ነው ብለው ያምኑ ነበረ። በዚህ ምክንያት በ1960ዎቹ ጀምሮ 6 ጊዜ ታስረዋል። በታሰሩባቸው ጊዜያት ከፍተኛ ስቃይ ደርሶባቸዋል። ለተወሰነ ጊዜ በግዞት ከከተማ እንዲርቁ ተደርጓል። ይህ መከራ ግን በህዝብ ዘንድ የቆራጥ ታጋይ ስም እንዲያተርፉና ከአብዮቱ መሪ አያቶላ ሆሚኒ ጋር ጥብቅ ቁርኝነት እንዲፈጥሩ ረዳቸው። በ1979 አብዮቱ ድል ቀንቶት ንጉሱ ከሀገር ሲሰደዱ ካሚኒ የአብዮቱ ምክር ቤት አባል ሆኑ። በ1981 ደግሞ በከፍተኛ ድምፅ የኢራን ሶስተኛው ፕሬዝዳንት ሆነው ተመረጡ። በፕሬዝዳንትነት ዘመናቸው ኢራን ከኢራቅ ጋር በነበራት የ8 ዓመት ደም አፋሳሽ ጦርነት ወቅት አገሪቱን በመምራት ረገድ ቁልፍ ሚና ተጫውተዋል። በ1981 በቦምብ ጥቃት የመገደል ሙከራ ተደርጎባቸው ቀኝ እጃቸው ላይ ዘላቂ ጉዳት ደርሶባቸዋል። ይህ አጋጣሚ ደጋፊዎቻቸውን ሕያው ሰማዕት እንዲሏቸው አድርጓል። ታዲያ የኢራን መንፈሳዊ መሪ አያቶላ ሆሚኒ ሲሞቱ አገሪቱ ከፍተኛ የፖለቲካ ክፍተት ውስጥ ገባች። በወቅቱ ካሚኒ ከፍተኛ መሪነት ይታጩ ዘንድ 2 ትልልቅ መሰናክሎች ነበሩባቸው። አንደኛው በወቅቱ የነበረው ሕግ ከፍተኛ መሪ ማርጃ ወይም ከፍተኛ የሃይማኖት ምሁር አያቶላ መሆን አለበት ይል ነበር። ካሚኒ ግን ያን ጊዜ ደረጃቸው ሁጀተል ኢስላም ከአያቶላ ዝቅ ያለ ነበረ። ሁለተኛው ደግሞ ሆሚኒ ከመሞታቸው በፊት ካሚኒን እንደሚተኳቸው በይፋ የተናገሩበት ሰነድ አልነበረም። ታዲያ ይህን እንዴት አለፉት? የኢራን ባለስልጣኖች ምክር ቤት በዝግ ስብሰባ ተቀመጠ። በወቅቱ ተደማጭ የነበሩትን ሃሽሚ ራፍሳንጃኒ ሆሚኒ ከመሞታቸው በፊት ካሚኒ ለዚህ ቦታ ብቁ እንደሆኑ ነግረውኛል የሚል ምስክርነት ሰጡ። ሕገ መንግስቱም በአስቸኳይ እንዲሻሻል ተደረገ። በዚህም ካሚኒ በፖለቲካው ብስለታቸውና ለአብዮት ባላቸው ታማኝነት ተመረጡ። የኢራን ሁለተኛ ከፍተኛ መሪ በመሆን ቃለ መሐላ ፈጸሙ። በዚህ መልኩ ወደ መንበሩ የመጡት ካሚኒ መጀመሪያ ላይ እንደ ጊዜያዊ መሪ ይታዩ ነበር። ነገር ግን በሂደት ስልጣናቸውን በማጠናከር በኢራን ታሪክ ረጅም ጊዜ ገዙ መሪ ለመሆን በቁ። በኢራን የፖለቲካ መዋቅር ውስጥ ፕሬዝዳንት፣ የፓርላማ አባላትና ሚኒስትሮች ቢኖሩም የአገሪቱ የልብ ትርታ ግን የሚገኘው በአንድ ሰው እጅ ነው። እሳቸው ከፍተኛ መሪው አያቶላ አሊ ካሚኒ ናቸው። ካሚኒ በኢራን ሕገ መንግስት መሰረት ከማንም በላይ ተጠያቂነት የሌለበት ሰፊ ስልጣን ሰጥቷቸዋል። ካሚኒ የኢራን መከላከያ ሰራዊት ብቻ ሳይሆኑ የልዩ ኃይሉም የበላይ አዛዥ ናቸው። ይህ ሰራዊት ከወትሮ መከላከያ በተለየ ለአገዛዙ ታማኝ የሆነ እጅግ ግዙፍ የኢኮኖሚ የጦር ኃይል ያለው ተቋም ነው። ካሚኒ የዚህ ሰራዊት አዛዦችን በቀጥታ ይሾማሉ፣ ያሰናብታሉ። በሌላ በኩል ደግሞ የሀገሪቱን የደህንነትና የጥበቃ መዋቅሮችን በሙሉ ሪፖርት የሚያደርጉት ለካሚኒ ቢሮ ነው። ይህ ማንኛውም ተቃውሞ በቁጥጥር ስር ለማዋል የሚያስችል ፍጹም የበላይነት ሰጥቷቸዋል። በኢራን ታሪክ ውስጥ ማንኛውም ትልቅ ውሳኔ ያለ ካሚኒ ፍቃድ አይፈጸምም። ኢራን ከምዕራባውያን ጋር የምታደርጋቸው ድርድር፣ የኒውክሌር መርሃ ግብር እና መካከለኛ ምስራቅ የምታደርገው ጣልቃ ገብነት የሚወሰነው በቀጥታ
በካሚኒ ነው። በሌላም የፍትህ ስርዓት የበላይ ኃላፊና የመንግስት ሚዲያዎች ስራ አስኪያጅ የሚሾሙት እሳቸው ናቸው። ይህ የፈለጉትን ሰው እንዲያሰሩና የፈለጉትን መረጃ ለህዝብ እንዲያሰራጩ እድል ይሰጣቸዋል። ለፕሬዝዳንትነት ወይም ለፓርላማ የሚወዳደሩ ሰዎች ብቁ ናቸው ወይም አይደሉም ብሎ የሚወስነው ምክር ቤት በካሚኒ ተጽዕኖ ስር ነው። ይሄ ማለት ደግሞ እሳቸው የማይፈልጉት ሰው ለምርጫ ሊቀርብ አይችልም ማለት ነው። ይሄ ሁሉ ስልጣን ግን አሁን ጥያቄ ውስጥ ነው። በአንድ ወቅት በብዙ ዘንድ ይፈሩና ይከበሩ የነበሩት መሪ ዛሬ በገዛ ሀገራቸው ወጣቶች ሞት ለዲክታተሩ የሚል መፈክር እየተሰማባቸው ነው። ለዚህ ለውጥ ምክንያቱ ደግሞ በኢራን ጎዳናዎች ላይ የፈሰሰው ደምና የጠፋው ተስፋ ነው። ለአስርተ ዓመታት የካሚኒ መንግስት ማንኛውም ተቃውሞ በብረት እጅ ሲያፍን ቆይቷል። ነገር ግን ከቅርብ ዓመታት ወዲህ በኢራን ጎዳናዎች ላይ የሚታዩት ቁጣ ከፊቱ የተለየ ነው። ይህ ቁጣ የአንድ ወቅት ክስተት ሳይሆን ለዓመታት የታመቀ ብሶት ውጤት ነው። ከነዚህ ብሶቶች ውስጥ የተወሰኑትን እናንሳ። የመጀመሪያው የማሳ አሚኒ ሞት። በ2022 ወጣቷ ማሳ አሚኒ ሂጃብ በአግባቡ አልለበሽም ተብላ በስነ ምግባር ፖሊሶች ቁጥጥር ስር ከዋለች በኋላ መሞቷ ለመላው ሀገሪቱ ቁጣ ክብሪት ሆነ። ሴቶች ሂጃባቸውን በአደባባይ በማቃጠል ፀጉራቸውን በመቁረጥ አካላችን ላይ የመወሰን መብት አለን የሚል ጥያቄ አነሱ። ይህ ንቅናቄ ሁማን ላይፍ ፍሪደም ሴት ህይወት ነፃነት በሚል መፎክር ዓለምን አነጋገረ። በሁለተኝነት ደግሞ አያቶላ አሊ ካሚኒ የማቋቋም ኢኮኖሚ የሚል ፖሊሲ ቢከተሉም በተግባር ግን የኢራን ህዝብ እየደቀቀ ነው። በአሜሪካ የሚመራው ማዕቀብ የነዳጅ ሽያጭን አሽመድምዷል። ከዚህ በተጨማሪም በመንግስት ባለስልጣናት አካባቢ ያለው ከፍተኛ የሙስና ሰንሰለት የሀገሪቱን ሀብት ለጦርነት እያዋለው ነው ብለው ይከሳሉ። በዋናነት ደግሞ የኢራን ሪያል ዋጋ እጅግ በመውረዱ ተራው ዜጋ መሰረታዊ ምግብ፣ መድኃኒት መግዛት አቅቶታል። መንግስት ለሶሪያ፣ ለሊባኖስ ታጣቂዎች የሚረጫቸው ገንዘብ ለኛ ይስጠን የሚሉ ፉክክር የበዛባቸው ጩኸቶች አሁን በየአደባባዩ እያስተጋቡ ነው። የህዝቡ ጥያቄ አሁን ጥገናዊ ለውጥ ሳይሆን ስር ነቀል የፖለቲካ ለውጥ እንፈልጋለን የሚል ሲሆን ይህ የካሚኒን አስተዳደር ለህልውናው የሚጋደልበት አስቸጋሪ ምዕራፍ ላይ ጥሎታል። አሊ ካሚኒ ከትሁት የሃይማኖት ተማሪነት እስከ ኢራን ኃይል መሪነት የተጓዙበት መንገድ በደም፣ በጦርነት፣ በፖለቲካ ብልሃት የተሞላ ነው። ዛሬ ግን ያ ያገነቡት ግዙፍ ግንብ በውስጥ አመጽ፣ በውጭ ጫና እየተናወጠ ነው። የኢራን ቀጣይ ምዕራፍ የካሚኒ ውርስ ያስቀጥላል ወይስ አዲስ ታሪክ ይጀምራል? መልሱን ለጊዜው እንተወው። አያቶላ አሊ ካሚኒ ኢራንን ለ3 አስርተ ዓመታት መርተዋል። ለደጋፊዎቻቸው የሃይማኖትና የሉዓላዊነት ምልክት ናቸው፣ ተቃዋሚዎቻቸው ደግሞ የጭቆና ተምሳሌት ናቸው ይላሉ። ስለ ኢራን ፖለቲካ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ታሪክ እስከምንገናኝ ቸር ቆዩ።